ንገረኛ። እሺ ተቀበሉ። እንዴ ከዚህ በላይ ምን ልሆንልህ? እሺ በቃ ግን ሰላም እንዳለችኝ ታውቂያለሽ? እንዳለች ቶሎ ተጋቡ። ምን አለችኝ? እሺ ምን እያደረጋችሁ ነበር? ይኸው ኤቢ ምስክር ናታም እንዳለ ታውቂያለሽ። እኔ እኮ ኤቢ ትወደኛለች። ያው እወድሻለሁ ለማለት ስለምትፈራ ነው እንጂ በጣም ነው የምትወደኝ። እንደትሽ አይደለም የምታይ። ያው ኤቢ የምትፈልጊውን ተናገሪሽ። ምንም አያመጣም። ናታን ተናገሪ። አንተ ምን እያደረጋችሁ ነበር? እንዴ አሰማሽም እንዴ? ኤቢዬ ይሄ ናታን ብታይ ወረኛ ነው ወረኛ። ምን እንዳለኝ ታውቂያለሽ? ኤቢ ትወድሻለች አለ። አይ እኔ ደግሞ አንዳንድ ቀን ሳላቅ ስለማስገባት አትወደኝም ምናምን አልኩት። ብታይ በጣም ወረኛ ነው። ስማ ቅዱስ አንተ ምንድነው? በቃ ኤቢ እየተጫወቱ ምንድነው? አጫውታት አንተ ዋ ነግሬያለሁ። ምን እያደረክ ነበር? ምንም እሷ እንደነገረች። ለነገሩ ሁሉም ነገር እኮ አውቀዋለሁ። አይ ግን ምንም የሚያደርጉ ይመስላል። አፍቃሪው አርጁን እንግዲህ ዛሬም የአብጌል ተላላኪ መሆኑን ቀጥሎታል። ወይ ፍቅሩን አልተቀበለችው። እንግዲህ መጠቀም ያደርጋው እንደምታወቀው እንደፈለገች እየተጫወተችበት ነው የሚገኘው። እንግዲህ ዛሬ እንደዛው እንደ ድሮ የምትፈልገው ነገር ሲኖራት ብቻ የሚደወልለት በአካል ማግኘት ከፈለገች ማግኘት የምትፈልገው እንግዲህ እሱን ከንትን ካለች በኋላ ነው። ቤተሰቦቻችን ያው ዛሬም እንግዲህ እንዳያችሁትኝ መድኃኒት ስለፈለገች ብቻ ባለፈውም እንግዲህ ይደውላለት እንግዲህ ዳጣ እንደብድብልኝ ስትለው በቃ የሆነ መልእክት በመጀመሪያም ደግሞ እንግዲህ የሰላም የልጁ አባት ነኝ ብለህ ና ቶሎና እኔ አሳፍራታለሁኝ ብላ የዛን ሰዓትም ስትልከው በቃ አልሳካላት ብሎ ነው እንጂ በቃ ብዙ መጠቀሚያ ለማድረግ ነው እቅዷና ያደረገችውም ነው። በነገራችን ላይ ያው እሷ አልሳካላት አለ እንጂ አሪፍ አድርጋ የተጠቀመችበት ነው። እሷ የምትፈልገውን ነገር ከውጭ እንግዲህ ካሜራ ራሱ የዛ ሰዓት እንደምታውቁት መኪና ውስጥ ካሜራ ለመደበቅ ስታስብ ካሜራውን ከገባበት ገብቶ ፈልጎ ያመጣላት እሱ ነው። አይረን ያላገኘሁትም ምናምን ቢል እንኳን ለራሱ እንዴ በቃ ድጋሜ አታቀኝም አላቀህም ነበር የምትለው ማለት ነው። እና እሷን በቃ የእሷን ድምፅ መስማት የእሷን ማየት በተለያየ አጋጣሚ ለራሷም ጥቅም ቢሆን ማየቱ ብቻ ለሱ ሰላም ስለሚሰጠው ለሱ ደስታ ስለሚሰጠው እንግዲህ ሁሉንም ነገር ተቋቁሞ የገባበት ገብቶ ያመጣል። የሚገርመው ነገር ማለት ነው ኢቨን መጀመሪያ ላይ ዲኤንኤ ራሱ ደረጀንና ዳጣን ዲኤንኤ ስታስመረምር ብር ግማሽ ያገዛት እሱ ነው። ከዛም ደግሞ ነገሮችን ያስተካከልላት እሱ ነው። ስለ ሜዲካሉ ስንት እንደሚፈጅ አጣርቶ ምናምን የነገራት እሱ ነው ማለት ነው። እንግዲህ በመጨረሻም ዛሬም እንግዲህ እንደተለመደው ባለፈው እንዳያችሁት ከትናንት ወዳ ደውላ ምንድን ነበር ያለችው? ምንድነው መሰፋቀር ነበረ ይፈልግልኝ ብላ ያለችው የነበረውና እሱ ግን እንደኛ እሱ ደግሞ የህንድ ፊልም ተከታታይ ስለሆነ እንደበኛ በህንዶች ባህል እኮ እንደሱ ነገር በጣም ነው በጭራሽ አላደርገውም ማለት ነው። እና እሱን በቃም ብየው ሲላት ከዛ እንደገና ሀሳቧን ቀየረችና አረቄ አምጣልኝ አለችው ማለት ነው። የሀበሻ አረቄ እንግዲህ የሀበሻ አረቄው ላይ ምን እንደጨመረችበት አላውቅም። ሌላ መድኃኒት አላት እንግዲህ አብጌል አመጣሽ ማለት ነው። እንጥታም እንግዲህ አርጁ ሰጥቷታል። አረቄውን ቀምሰ ስጠኝ ነበር ያለችው። ተመችታኛለች። ቀምሰ ስጠኝ አላለችውም። እና እንግዲህ ያንን ይዛ ከመጣች በኋላ ቤት እንግዲህ ከናታን የውሃ እንትን ውስጥ ነበር የጨመረችበት ማለት ነው። የውሃ ሃይላንዱ ውሃ የሚጠጣበት ሃይላንዱን እንግዲህ ራስጌው አካባቢ ያስቀምጦት ነበረና ያንን በማንሳት እንግዲህ እዛ ውስጥ ጨምራበታል ማለት ነው። ጨምራ እንግዲህ ያስቀምጠዋለች። አረቄዎቹ አይደለም በነገራችን ላይ አብሮ እንግዲህ እንቅልፍ ይሁን ብቻ አይዶን ነው ሌላ ነገር ጨምራበታለች። ያው በእንቅልፍ የሆነ በሰመመን እንዲወድቅ አይነት ነገር ነው። ስካሩ በስካር እንዲሆን ከዛ እንግዲህ ሀሳቧ ምንድነው እሱ በዛ በሰከረበት መንፈሱ እሱን አስረግዛ ከዛ በኋላ ናታንን የእሷ ለማድረግ ነው። በቃ እንደዛ ነው ሀሳቧ። የሚገርመው ለነገር ለእናቷም ነግራታለች። እንግዲህ እናትየዋ ምንድን ነበር ያለቻት? እናቷ የእናትነቷን እየመከረቻት ነበረ። እንደዛ አይደለም መሆን ያለብሽ፣
በቃ ሰው አክባሪ ሁኚ፣ ሰውና ውደጂ፣ በቃ መልካም አስተሳሰብ ቅን ልቦና ያለሽ ሴት ሁኚ፣ ንጹሕ ሴት ሁኚ፣ ራስሽን እንትን በይ፣ በቃ ትሁት ሁኚ ምናምን ብላ ስትመክራት ሁሉንም ሰው አክብሪ፣ በቃ እሱም ብቻ ሳይሆን በቃ ሁሉንም ሰው አክብሪ ያለ እንዴ እነ ውሃንና እነ ምጥን ሳይቀራለች ማለት ነው። እሷ እኮ በሰው ቤት ሰው እየናቀች ነው። አዎ እነሱ ሰው አይደሉም። በቃ እንደዛ ስትሆኝ በራሱ ጊዜ ወደ አንቺ ይመጣል። አሁን እኮ ሽማግሌ ላኪዎቹ እኛ ሆን። ስለዚህ የዛን ሰዓት እንደዛ የምታደርጊ ከሆነ ደግሞ ሽማግሌ የሚላከው ከነሱ ወደኛ ይሆናል። ስለዚህ በቃ ያቺ ሴቱኝ ምርጥ ሴቱኝ አስተዋይ ሴቱኝ ብላ እናትየዋ ስትመክራት እንግዲህ እማዬ ያለች ማነው ይህን ኩላ ውጣ ውረድ እንትን ከማለት በአቋራጭ አስፋችሁታል ሀሳቧ ማለት ነው። በቃ መልካም ሴቱና ራሷን አፕዴት አድርጋ አስተካክላ እንደመቅረብ ከዛ ማለት ነው እንደማንም ብላ የራሷ ካረገች በኋላ እኮ የማይሄድ መስሏታል መሰለኝ። አላቅም እውነት ማለት ነው። እንዴ ምንድን ነው የምታስበው ልጅቷ? በነገራችን ላይ ይህ ድራማ በጣም ትልቅ አስተማሪ ድራማ ነው። በእንደዚህ ሀሳብ ውስጥ በዚህ እንትን ውስጥ ያሉ ሰዎች አሉ። የሚገርመው ማለት ነው ማለት ይህንን ሀሳብ ይዘው የሚነግዱ የሚሄዱ ሰዎች አሉ። በቃ ሁሌም በቃ እንዴ ማንም ብዬ የኔ ላድርገው ከዛ በኋላ የትም አይሄድም። እውነትሽን ነው። ጥርቅ ብሎ ነው የሚሄደው። ሀቢብቲ እንዴ ቤት ብሎ ነው ከአንቺ ጋር የሚቀጥለው በዚህ ጸባይ፣ በዚህ ባህሪ። ይልቁንስ በዚህ በአቋራጭ ዘመኑን ነው በነገራችን ላይ አብትል እየነገረችን ያለው ዛሬ በቃ በሚገርም ሁኔታ ዘመኑን ነው እየነገረችን ያለው እውነት ለመናገር ማለት ነው። ምክንያቱም እንደዚህ ባደርገው ምናምን አለች። ኧረ በጭራሽ ነው የማይሆነው እንዴ! በጭራሽ ነው የማይሆነው እንዴ! በጭራሽ ነው የማይሆነው። ምክንያቱም በአቋራጭ የተሄደ መንገድ በርግ ዛሬ ላይ ሁሉም ሰው በአቋራጭ መሄድ ነው የሚፈልገው እንጂ በቃ ቻለንጆችን አልፎ ማለፍ ወይም በቃ ይህንን የህይወት ትግሏን መታገል አይፈልግም። በቃ ሁሉም ሰው በራሱ መንገድ በቃ በሆነ አቋራጭ በሆነ መንገድ በሆነ ሰዎች ላይ ብቻ በሆነ ሰበብ ነው ነገሮችን ማስተካከል መፈለግ እንትን የሚለውና እንግዲህ ከዛም አንጻር ነበረ እየሆነ የነበረው ማለት ነው። አብጌልም እሱን ነው ያለችው። እንግዲህ ወይዘሮ ማርታ ደግሞ ነው በጭራሽ እሺ ምንድነው አቋራጭ ብላ እንግዲህ ሰማቻት። አቋራጩንም እንግዲህ ስትነግራት ምንድነው አለች ናታን ከኔ ቢያረግዝ ጥሎኛ ሄድም አይደል አለች ማለት ነው። ፈጣሪ ትዕግስት ዘጠኝ መድኃኒዓለም ጥርቅ ነው የሚለው ጥሎች ነው የሚሄደው። ልንገርሽ ብዬ ነው አብጌል ደረጀ እና የምለው በጣም ነው ዘና ያደረገችኝ። በቃ የሆነ ሀሳቧ አርጁን ደግሞ መጠቀሚያ ከዛማን አሁን ለመሸወድ እንኳን ምን ችግር አለው? አርጁን አሁን እንደፈለገ ታሽከረክረዋለች አይደል? አምጣ ያለችውን ታምጣለች። ሶ በቃ ምናምን የሆነ ነገር እንትን ብትልስ አንተን ከምስም አለች ሞት መርጣለሁ ወይ ብላው እንግዲህ በጆሮ ጠጋ ብላ እሱ ስመኝ ነው ብሎ ወደ አንገቱ ስር ሲል እንግዲህ እሷ ላሽ ብላ ማለት ነው አንተን ከምስም ሞቴን መርጣለሁ። እሺ ምን ይመስላል አንተ የቀፋፋ ምናምን ብላ ስድብ መቼም ማለት ነው። በስድብ በቃ ድግሪዋን ማስትሬቷን ጭናለች። እንዴ ለለ ነው የምትሳደበው። እና ቤተሰቦቻችን አብጌል እንግዲህ እንትኑን ተያይዘዋለች። ናታንን አስክራ እሷ ለማርገዝ ከዛ አስረግዞኛል ለማለት አርጁንም ደህና መጠቀሚያ አድርጋ እያሽረከረችው ነው። ዳጣንም ደግሞ ቆይ እሰራልሻለሁ ከዚህ ቤት አስወጣሻለሁኝ እያለች እየዛተች ነው። ዳጣን ብቻ ሳይሆን ሰላምንም ጭምር። ምክንያቱም እነዚህ ሁለታቸው ሰላምና ዳጣ በጣም ፍቅራቸው በረታ። ቆይ ግንኙነት የሆነ ግንኙነትም አላቸው እነዚህ ሰዎች። አላማቸው ምንድን ነው እያለች እንግዲህ ሰርች እያደረገች ነው። አብጌል ሰርች እያደረገች ነው። ግን ያው እስካሁን አልሳካላት ብሏል። ግን የሆነ ሰዓት ላይ ሁሉም ነገር እንደሚሳካላት ተስፋ እናደርጋለን። የሚቀረው ይቀራል። በተለይ የነ ዳጣና የሰላም ጉዳይ፣ የደረጀና የዳጣ ጉዳይ እንዲሁም የሰላም ልጅ ጉዳይ በቅርብ ያው ይፋ እንደሚሆን አንጠራጠርም። በቀጣይ ክፍል እንገናኝ። ሰላም ቆየው።